ማለት ምንድነው ሰው ማለት እንስሳ እንዳይሆን አርጎት በተፈጥሮ እንዲያስብ የሰጠው የሚያስብ አእምሮ። ወይዘሮ መሰረት ባህሩ እባላለሁ። በማናቸውም ፍርድ ቤት ጠበቃና የህግ አማካሪ በመሆን እየሰራሁ እገኛለሁ። ከዚህ በፊት ወደ ጥብቅናው ዓለም ከመግባቴ በፊት በፍትህ ሚኒስቴር አቃቤ ህግ ሆኜ ሰርቻለሁ። ከዚህም ውስጥ የተወሰኑ ዓመታትን በሴቶችና ህፃናት ወንጀሎች ላይ ምርመራ እንዲሁም ክስ እንዲሁም ክርክር በማድረግ ስሰራ ቆይቻለሁ ማለት ነው። ሰው ማለት ምንድነው ሰው ማለት እንስሳ እንዳይሆን አርጎት በተፈጥሮ እንዲያስብ የሰጠው የሚያስብ አእምሮ። የማህበረሰቡ አመለካከት ያው አብዛኛው ሰው በተለይ ከሴቶች ጋር ያለውን ጥቃት የሚያያይዘው ከአስገድዶ መድፈር ጋር ብቻ ነው። ከዛ ባለፈ ግን በሴቶች ላይ የሚፈጸሙ ጥቃቶች ከአስገድዶ መድፈር በተጨማሪ ሌሎች ድርጊቶችም አሉ። ለምሳሌ በወንጀል ህጋችን ላይ የተቀመጡ ህፃናት ልጆችን ወይም እድሜያቸው ከ18 ዓመት በታች የሆኑ ህፃናትን ያልተገቡ ቦታዎች ላይ መነካካት እንዲሁም መሰል ድርጊቶች አብዛኛው ማህበረሰብ ግንዛቤው የለውም። እንዲሁም ከ18 ዓመት በታች ያሉ ሰዎች የፍቅር ግንኙነት ጋር ተያይዞ ከወሲባዊ ግንኙነት በፍቃድም ካለ ፍቃድም ከማድረግ ጋር በተያያዘም ወንጀል መሆኑን ህገወጥ መሆኑን ማህበረሰቡ እምብዛም ግንዛቤ የለውም። ከዛም ባለፈ ግን በጣም የሚያሰጋው ነገር አብዛኛው ሰው ወንጀል ከፈጸመው ሰው ባላነሰ ማለትም የጾታዊ ጥቃት፣ አስገድዶ መድፈር የመሳሰሉት በተጎጂው ላይ የማግለል መድሎ እንዲሁም እንደ ልዩ ወይም የተለዩ ሰዎች አድርጎ የማየት ችግሮች አሉ። ስለዚህ ሰዎች በዚህ የተነሳም ሴቶች ወደ ህግ ሄደው የደረሰባቸውን ነገር ሪፖርት እንዳያደርጉ አንዱ ችግር የማህበረሰቡ የግንዛቤ እጥረት ነው የሚል ሀሳብ አለኝ። ሴት ናት አካል፣ ሴት ናት፣ ሴት ናት አጋር፣ ሴት ናት፣ ሴት ናት እህት፣ ሴት ናት፣ ሴት ናት ሴት ልጅ፣ ሴት ናት፣ ሴት ናት፣ ሴት ናት፣ ሴት ናት እናትህም ሴት ናት። ህጉ እንግዲህ በህግ ማዕቀፍ ደረጃ ካየነው ያው ህገ መንግስቱም የወንጀል ህጉም የሴቶች የብሔራዊ ሴቶች ፖሊሲ እንዲሁም ኢትዮጵያ የተቀበለችው ሲዳው ይሄ ኮንቬንሽን ዓለም አቀፍ ኮንቬንሽን ስለ ሴቶች እኩልነት፣ ሴቶችን ከጥቃት ስለመጠበቅ የመሳሰሉ ድንጋጌዎችን ይዘዋል። በተለይ ደግሞ የወንጀል ህጉ በአስገድዶ መድፈር ቅድም እንዳልኩት ከእድሜ በታች ከ18 ዓመት በታች ያሉ ልጆች ላይ የሚደርሱ ማንኛውም አካላዊ ጥቃቶችን፣ የቤት ውስጥ ጥቃቶችን እንዲሁም ያለ እድሜ ጋብቻን፣ ግርዛትን የመሳሰሉ የወንጀል ድንጋጌዎች ይዟል የወንጀል ህጉ ማለት ነው። በህግ ማዕቀፍ ደረጃ ስናየው የወንጀል ህጉ ከ5 ዓመት እስከ 20 ዓመት የሚደርስ ቅጣት በአስገድዶ መድፈርና ተያያዥ ጉዳዮች እንዲሁም ደግሞ እነዚህ በቡድን የሚፈጸሙ አስገድዶ መድፈሮች እንዲሁም በህፃናት ላይ የሚፈጸሙትን ደግሞ እስከ እድሜ ልክ ድረስ ይቀጣል። በተወሰነ መልኩ ያው ቅጣቶቹ አንዳንድ ወንጀሎች ላይ ያነሱበት ሁኔታ አለ። በዋናነት ግን ትልቁ ችግር ከህግ ማዕቀፉ በላይ ነው የሚታየኝ ትልቁ ችግር አፈጻጸም ላይ ያለው ችግር ነው። አንደኛ ከፖሊስ ከፍርድ ቤት ጋር የተያያዙ ችግሮች የበለጠ ከህግ ማዕቀፉ በዘለለ ከፍተኛ ችግር አለባቸው የሚል ሀሳብ አለኝ። ምክንያቱም ህጉ ቅጣቱን የፈለገ ከፍ አድርጎ ቢያስቀምጥም ፖሊስ ጋር ወይም ደግሞ አቃቤ ህግ ጋር ወይም ፍርድ ቤት ጋር ተገቢው ግንዛቤ እንዲሁም ደግሞ ትኩረት፣ ትሬኒንግ፣ ስልጠና የመሳሰሉት ካልተሰጠ ወጥ የሆነ ውሳኔ ለምሳሌ በየዜናው እንሰማለን። ተመሳሳይ ጉዳዮች ላይ አንድ ሰው 8 ዓመት ይቀጣል፣ አስገድዶ መድፈር አንዱ 18 ዓመት ይቀጣል። እንዲህ ወጥነት የሌላቸው ተገማችነት የሌላቸው ውሳኔዎች
መኖር ነው ትልቁ ችግር። በእርግጥ የወንጀል ሕጋችንም ጠንከር ያሉ ቅጣቶችን ቢጥል የተሻለ ወንጀሉን መከላከል ወይም ጥቃቱን መከላከል ይቻላል። ለምሳሌ ከወንጀል ከሆኑት ከተደነገጉት ውጪ ሌሎች ብዙ ጥቃቶች ያልተካተቱ አሉ። ለምሳሌ ሃራስመንት፣ የቤት ውስጥ ጥቃት ብሎ ሲያስቀምጥ ራሱ ምንድን ናቸው የሚለው ዲፋይን አልተደረገም። ስለዚህ እነዚህን በሙሉ አጠቃሎ ሁሉንም ከጾታዊ ጥቃት ጋር የተገናኙ ድርጊቶችን በሙሉ ከፍ ያለ ቅጣት ቢጥል ቅጣቱም ደግሞ በተገቢው ሕጉ ኢምፕሊመንት የሚደረግበትን የሚፈጸምበትን መንገድ ቢፈለግ የተሻለ ውጤታማ ይሆናል የሚል እምነት አለኝ። ሴት ናት አካል ሴት ናት ሴት ናት አጋር ሴት ናት ሴት ናት እህት ሴት ናት ሴት ናት ሴት ልጅ ሴት ናት ሴት ናት ሴት ናት ሴት ናት እናትህም ሴት ናት። መዘግየትን በተመለከተ በተለይ ከጾታዊ ጥቃት ጋር የሚፈጸሙ እንዳስገድዶ መድፈር በባህሪያቸው በአደባባይ የሚፈጸሙ ወንጀሎች አይደሉም። በተደበቀ ሁኔታ የሚፈጸሙ ናቸው። ወንጀል ደግሞ በባህሪው አንድ ሰው ነፃነቱን የሚያሳጣው ቅጣት ለመቅጣት ማስረጃ ያስፈልጋል። ከዚህ ከወንጀሉ ባህሪ አንጻር እነዚህ ማስረጃዎች ማግኘት እጅግ በጣም አዳጋች ነው። እየተወሰደ ያለው መፍትሄ የተጎጂዋን ቃል፣ የሌሎች የሰሙትን የሕክምና ማስረጃዎች፣ የሕክምና ውጤቶችን በመያዝ ነው። እነዚህ ደግሞ በራሳቸው ጊዜ ወሳጅ ናቸው፣ ምርመራም የሚፈልጉ ናቸው። በእርግጥ ድርጊቱ ተፈጽሟል ወይስ አልተፈጸመም እንዳልኩት አሁን ሌሎች ወንጀሎች ላይ ደረቅ ወንጀሎች ላይ ለምሳሌ ሌብነት ላይ አቃቤ ሕግ 90% ቢያንስ ማስረዳት አለበት። ቢዮንድ ሪዝነብል ደብት ወይም ከምክንያታዊ ጥርጣሬ በላይ ወንጀሉ ስለመፈጸሙ ሰውየው የሌላ ሰው ንብረት የሆነን እቃ ወይም ገንዘብ ስለመውሰዱ ማስረዳት አለበት። በዚህ በጾታዊ ወንጀሎች ላይ ግን ይሄንን ማስረጃ ማቅረብ ስለማይቻል ከወንጀሉ ባህሪም አንጻር ክስ የሚያቀርበው አቃቤ ሕግ በእርግጥ ወንጀሉ ስለመፈጸሙ በበቂ ሁኔታ እንኳን ማረጋገጥ ባይችል በተገቢው ምርመራ ማድረግ አለበት። ምክንያቱም አንዳንዴ ወንጀሉን ያልፈጸሙ ሰዎችም የሚቀጡበት የሚከሰሱበት ሁኔታዎች በተለያዩ ምክንያቶች በበቀል ወይም ደግሞ በተለያዩ ምክንያቶች ሰዎች ያለ ወንጀላቸው የመቀጣት እድልም እንዳይኖር ምርመራው በተገቢ ሊከናወን ይገባል። ሌላው ችግር ከሕክምና ተቋማት ጋር በተያያዘ ነው። እኔ በነበርኩበት ጊዜ ከዚህ ከጾታዊ ጥቃት ጋር በተያያዘ ምርመራ የሚያደርገው ጋንዲ ብቻ ነበረ። ከ7-8 ዓመት በፊት ማለት ነው። አሁን ያለውን ነገር አላቅም። ስለዚህ የምርመራ ሂደታችንም በራሱ ድንግልና ተገርስሷል አልተገረሰሰም፣ እዛ ቦታ ላይ የሚታይ ነገር አለ፣ ቁስለት አለ፣ ስንጥቅ አለ የመሳሰሉትን እንጂ በእርግጥ የደፈረው ሰው ለምሳሌ ሌሎች ሀገራት ላይ የስፐርም ሴል ምርመራ የዲኤንኤ ምርመራ ይደረጋል። ስለዚህ በማያጠራጥር ሁኔታ የደፈረው ሰውዬ ከጸጉሩ ሊሆን ይችላል፣ ከዘር ፈሳሹ ሊሆን ይችላል፣ ልጅቷ ላይ ከሚገኘው ነገር ድርጊቱን የፈጸመውን ሰው በማያጠራጥር ሁኔታ ማረጋገጥ ይቻላል። እኛ ሀገር ማስገባት ብንችልም ብዙ የማድረግ አቅም ቢኖረንም በዚህ ረገድ ለምን ትኩረት እንዳልተሰጠው ለእኔ የሁል ጊዜ ጥያቄ ነው። ምክንያቱም እድሉ አለ፣ ብዙ ጊዜም ያጋጥመናል። ወንጀል የተፈጸመባቸው በጣም ብዙ ሰዎች በየቤቱ አሉ። ሳይፈጸምባቸው ደግሞ ለሌላ ዓላማ መጥተው ደግሞ ንጹህ ሰው የሚቀጣበትም ሁኔታ አለ። ሁለቱ ባላንስ አለመሆናቸው እዚህ ጋር ወንጀል እየተፈጸመባቸው ተደብቀው በፍትህ ሲስተሙ ላይ እምነት አጥተው በደሌን ይክስልኛል፣ ተገቢውን ቅጣት ያስቀጣልኛል፣ መርምሮ ወንጀል የፈጸመብኝ ሰው የሚገባውን የእጁን ያገኛል የሚል እምነት ስለሌለው በፍርሃት ይበቀለኛል በማለት ብዙም ታሪኮች በየሚዲያው እናያለን። ለምን ጠቆምሽብኝ ተብሎ ጥቃት የሚደርስባቸው ሰዎች አሉ። ተጠቂዎቹ ከአጥቂያቸው ጋር እንዲኖሩ የሚገደዱበትም ሁኔታ አለ። ሼልተር ወይም የመቆያ ጊዜ ቦታ በብዛት የለም። ወንጀል ተፈጽሞባት አንድ ግቢ ውስጥ ጠቁማ ስትመጣ የምትገባው እዛው ግቢ ውስጥ ነው። እቺ ልጅ ከጠቆመች በኋላ ሰውየው በሕግ ቁጥጥር ስር ውሎ ዋስትና የሚከለከል ከሆነ ተከልክሎ
ወይም ደግሞ ፍርድ እስኪሰጠው ግን ሴፍ ሆና የምትቆይበት በቂ ማቆያ ቢኖር ኖሮ ሰዎች ሴቶች ወይም ህፃናት ወንጀል ሲፈጸምባቸው በፍጥነት ወደ ፖሊስ ሄደው ምርመራ ይደረግ ነበር። ስለዚህ የመዘግየቱ ምክንያት እነዚህ ነገሮች ስለሚይዟቸው አንደኛ ዘግይቶ ሪፖርት ማድረግ ነው። በ48 ሰዓት ድርጊቱ በተፈጸመ ወዲያውኑ ሄደው ባለማድረጋቸው በምርመራ ወቅት ማስረጃ ይጠፋል። ለምሳሌ ከ48 ሰዓት በኋላ የመጣች ሴት ተደፍራ ድንግልና ቢኖራት እንኳን የቆየ መገርሰስ ብሎ ነው የሐኪም ማስረጃ የሚመጣው። ስለዚህ ቆይተው ወይም ሲደጋገምባቸው ከአቅማቸው በላይ ሲሆን ይሄዳሉ። ማስረጃዎች አብዛኞቹ ጠፍተዋል፣ ደብዝዘዋል። ስለዚህ ምርመራ ሂደቱ ሊዘገይ ይችላል። ንጹህ ሰውም ካለ ለመጠበቅ ባላንስ መደረግ ስላለበት፣ ስለዚህ እነዚህ የተያያዙት አሁን የጠቀስኳቸው ምክንያቶች ሊዘገዩ ይችላሉ፣ ሊያዘገዩት ይችላሉ። የፖሊስ የአቃቤ ሕግ እንዲሁም ፍርድ ቤቶችም ተገቢው ስልጠና በሴቶችና ህፃናት ወንጀሎች ዙሪያ አለመኖር፣ በጣም እንደ አንድ ሴንሲቲቭ ጉዳይ ተወስዶ ራሱን በቻለ ሁኔታ በደንብ ባጀት ተመድቦለት አለመሰራቱ በተፈለገው ፍጥነት እንዳይሄድ አድርጎታል። ቅጣት በተመለከተ እኛም ብዙ ጊዜ አቃቤ ሕግን በነበርኩበት ጊዜ ይገርመኝ ነበረ። ተመሳሳይ የአስገድዶ መድፈር ወንጀሎች ላይ በጣም የተራራቁ፣ እርግጥ ነው ቅጣት ከመወሰኑ በፊት ማቅለያዎች፣ ማክበጃዎች የሚባሉ ነገሮች አሉ። ግን ከዛ ሬንጅ የወጣ በተለይ በየክልሉ ደግሞ ያለው አንዱ ክልል ላይ በጣም ከፍተኛ ቅጣት ሊጥል ይችላል። ሌላው ቦታ ስቴጅ በጣም ዝቅተኛ ተጥሎ ሊገኝ ይችላል። ቅድምም እንዳልኩት ይሄ ወጥ የሆነ ቅጣት ማዕቀፍ አለመኖሩ በራሱ እንደ ችግር ነው። እንዴት ይፈታል የሚለው ቅድም እንዳልኩት ተጠያቂነትን በማስፈን በዚህ ደረጃ ሰፊ ልዩነት፣ ሌላው ቦታ 15 ዓመት የተቀጣ ሰው ሌላ ቦታ 4 ዓመት ሲቀጣ ይሄን ያደረጉ ሰዎች ሪስፖንሲብል እንዲሆኑ ተጠያቂነት እንዲሰፍን በማድረግ አቅም ስልጠናን በማጎልበት ሶልቭ ለማድረግ ይቻላል የሚል ሀሳብ አለኝ። መንግስት ወይም ሕግ ፕሮቴክት እንደሚያደርጋቸው፣ በደላቸውን እንደሚክስላቸው፣ የሚካሱ በደሎችስ ምን ምንድን ናቸው የሚለውን በደንብ ግንዛቤ እንዲጨብጡ ማድረግ ነው። ዝም ብለው በዝምታ የሚታለፉ ማለት አንዳንድ ጊዜ በአንድ ጊዜ ሬፕ ላይ ደርስ ይችላል። መጀመሪያ ከመነካካት ህጻናትን ይጀምራል፣ ከማባበል ይጀምራል። የማይገቡ ቦታዎች እያደገ ነው የሚሄደው። አብዛኛው ሰው ግን ሬፕ ላይ ሲደርስ ነው ሪስፖንድ የሚያደርገው፣ ምላሽ መስጠት የሚጀምረው። ስለዚህ ከዛ በፊት ያሉ አግባብ ያልሆኑ ድርጊቶች ራሱ በህፃናት ላይ በሴቶችም ላይ ደግሞ የሚፈጸሙ ነገሮችን በቂ ግንዛቤ መፍጠር፣ የህግ ማዕቀፍ ከነውስንነቱ የህግ ማዕቀፍ እንዳለ ሚዲያዎች፣ ሶሻል ሚዲያዎች ሁሉም ግንዛቤ መስጠት ነው የመጀመሪያው። ሁለተኛው ደግሞ መንግስትና ኤንጂዎች፣ በዚህ ዙሪያ የሚሰሩት ኤንጂዎች እነዚህ ማቆያ ቦታዎችን አንዱ ወደ ህግ እንዳይሄዱ ወደ ህግ የሚቀርቡት እጅግ በጣም ትንሽ ናቸው። ወደ ህግ ያልቀረቡ እጅግ ከፍተኛ ቁጥር ያላቸው ሰዎች፣ ሴቶች በየቤቱ ነው ያሉት። ለምንድን ነው ወጥተው ይሄንን ወንጀል ለፖሊስ ሪፖርት ማድረግ ያልቻሉት ሲባል አንደኛው ችግር ተመልሰው እዛው ቤት ስለሚገቡ ነው። ዘመድ ሊሆን ይችላል፣ ያስጠጋቸው ሊሆን ይችላል፣ አሰሪያቸው ሊሆን ይችላል፣ ግቢያቸው ውስጥ ያለ ሊሆን ይችላል፣ ወላጅ ሊሆን ይችላል። ስለዚህ ተመልሰው ሪፖርት ቢያደርጉ የሚመለሱት እዛው ነው። ፍርሃት ይፈጥራል። ስለዚህ በተለይ ለህፃናትና ሴቶች የሴክሹዋል ወይም ጾታዊ ጥቃቶች ያጋጠማቸው ሴቶች ሊቆዩ የሚችሉባቸው ውሳኔ እስኪያገኙ ወይም ደግሞ ይሄንን ድርጊት የሚፈጽምባቸው ሰው ከሚኖሩበት አካባቢ ገለል እስኪልላቸው ድረስ ሴፍ ሆነው በደንብ በተገቢው እንክብካቤ እየተደረገላቸው አንደኛ ከጤና አንጻር፣ ሁለተኛ ከሳይኮሎጂካል ከስነ ልቦና ድጋፍ አንጻር እየተደረገላቸው የሚቆዩባቸው መቆያ ቦታዎች
ሊበራከቱ ይገባል። ማለት እንዲህ አሁን እንዳሉት በጣም በጣት የሚቆጠሩ እኔ የማውቃቸው ወደ 3 ነበሩ። አሁን ያለበትን ደረጃ ማወቅ አልቻልኩም። በጣም ጥቂት እነ ክበበ ፀሐይ እና 1-2 ሌሎች ነበሩ በወቅቱ እና እነዚህ በጣም በብዛት መኖር አለባቸው። ትኩረት ተሰጥቶ ሊሰራ የሚገባው ይሄ ነው። ሁለተኛ ቅድም እንዳልኩት ጉዳት ደርሶባት በመደነጋገሯ ብቻ ወይም ለፍርድ ቤት ብቸኛዋ ማስረጃ እሷ ነች፣ በደንብ ማስረዳት ባለመቻሏ የማይቀጣበት ጊዜ ይኖራል። ይሄንን ሙሉ በሙሉ የሚያስቀርልን ምንድነው? የዲኤንኤ ምርመራ ላብራቶሪዎች መኖር አለባቸው። ይሄን ለማድረግ እኔ በጣም ከፍተኛ የሆነ አቅም ይፈልጋል የሚል ሀሳብ የለኝም በግሌ። ማለት እንደ ሀገር ልናሳካው የምንችል ነው። የትኩረት እና የፎከስ የማድረግ ችግር ነው ብዬ ነው የማስበው። ስለዚህ ምንም እንኳን በደንብ የማስረዳት አቅም ባይኖራትም የተፈጠረባትን የስነ ልቦና ጉዳት የሚኖርባት ሰው ናት፣ በደል የደረሰባት ሰው ናት። ስለዚህ ሌላ በደንብ ሊያስረዳላት የሚችለው ከዚህ የሚገኘው ማስረጃ ነው። ሌላው አሁን ያልኳቸውን በሙሉ በተለይ ከግንዛቤ ጋር የሃይማኖት ተቋማት ይሄ በአብዛኛው የኛ ማህበረሰብ ሃይማኖት ላይ ባህላዊ አስተሳሰቦች ላይ በጣም ዲፔንድ የሚሆን ማህበረሰብ ነው። ስለዚህ ኢምፓክቱ በሁለቱ በመንግስት በኩል ወይም ደግሞ በኤንጂኦዎች በኩል ከሚሄደው የአዌርነስ የግንዛቤ ማስጨበጫ ይልቅ በእምነት ተቋማትና በእነዚህ በባህላዊ ሂደቶች ግንዛቤ ቢፈጠር የተሻለ ቶሎ ወደ ሰው ውስጥ የመግባት እድል ስላለው እሱ ላይ ትኩረት ተሰጥቶ ቢሰራበት የተሻለ ውጤታማ መሆን ይችላል የሚል ሀሳብ አለኝ። ሰው ማለት ምንድነው? ምንድነው ሰው ማለት? እንስሳ እንዳይሆን አርጎት በተፈጥሮ እንዲያስብ የሰጠው የሚያስብ አእምሮ። ዋናው ነገር እታች መሬት ላይ ወርዶ የሚሰራው ስራ ነው። የህግ ማዕቀፍን ቢኖረን ሌሎች ቅድም የጠቀስኳቸው ምግባረ ሰናይ ድርጅቶችን ቢኖሩ ማንኛው ነገር እታች ወርዶ ቪክቲሙ ጋር ወይም ተጠቂዋ ጋር መድረስ መቻል አለበት። በተለይ ማርች 8 ያው የሚታወቅ ነው። ሴቶች ለመብታቸው ከጥቃት ራሳቸውን ለመጠበቅ ለብዙ ዓመታት ያደረጉት ትግል ፍሬ አፍርቶ በተለይ ባደጉት ሀገራት ከዚህ ከቤዚክ የሆነ የሴቶች የሰብአዊ መብት አልፈው አሁን እንደምናየው የሴክሹዋል ራይቶቻቸውን ወደ መጠየቅ ደረጃ ደርሰዋል። መሰረታዊ መብቶቻቸው ተከብረውላቸዋል። ከቅጥር ጋር እኩል ክፍያ ከማግኘት ጋር፣ እኩል የትምህርት እድል ከማግኘት ጋር፣ ከጾታዊ ጥቃት የመጠበቅ ከዚህ የወንድ የበላይነት ካለበት አስተዳደራዊ ወይም ሲቹዌሽን ራሳቸውን አላቀው ሴቶችም ወንዶችም እኩል ሆነው በተሻለ ሁኔታ ፕሮቴክት ተደርገው አሁን ከዛ የራቀ በጣም የተራቀቀ መብቶቻቸውን መጠየቅ ላይ ደርሰዋል። እኛ ሀገር ግን ገና እነሱ ከ150 ዓመት በፊት የነበሩበት ፌሚኒዝምን ሲጀምሩ የነበሩበት ቦታ ላይ ነን ያለ ነው። ስለዚህ ፖሊሲዎቻችንም በራሳቸው ከነዚህ ቤዚክ ነገራቸውን አሟልተው ሴክሹዋል አሁን ፎርዝ ዌቭ ኦፍ ፌሚኒዝም ላይ ያሉት ዌስተርኖች። ይሄ ፎርዝ ዌቭ ፌሚኒዝም የሚባለው ደግሞ የሴቶችን ሴክሹዋል ራይቶች ላይ ነው ፎከስ የሚያደርጉት። ስለዚህ እነሱ ባሉበት ደረጃ ነው ወደኛ የሚመጣው። ስለዚህ እኛ ሀገር ግን ገና ታች ከ100 ዓመት በፊት የነበርንበት ቦታ ስለሆነ ተገቢው ጥናት መጠናት አለበት። ምንድነው ሪል ችግሩ? ምንድነው ይሄ ሁሉ ጾታዊ ጥቃት የሚደርሰው? ለምንድን ነው? ኮዙ ምንድነው? ወንዶች ለምንድነው በዚህ ደረጃ አጋር ያልሆኑት ሴቶችን በመጠበቅ? አሁን በምናየው ደረጃ
ጾታዊ ጥቃት ሰማይ የደረሰበት ምክንያት ምንድነው? ኮዙ ምንድነው? ምክንያቱም ኢትዮጵያ ውስጥ ፌሚኒዝም ከገባና እንቅስቃሴዎች ከተጀመሩ 30-40 ዓመት አልፈዋል። አሁን እንደምናየው ያለ በጣም ከፍተኛ የሆነ ደረጃ ላይ ሊደርስ አይገባም ነበረ። በተወሰነ ሊቀንስ የደበዘዘ ሊመጣ አልፎ አልፎ ብቅ የሚሉ ነገሮች ሊኖሩ ነው የሚገባው። ስለዚህ ምንድነው ችግሩ? ለመፍትሄ ማርች 8ን ከማክበር ባለፈ እነዚህ ማርች 8 የሚለውን ቀን ለመውሰድ የቻሉት ዌስተርኖች ሰክሲድ ያደረጉት ችግራቸውን አስቀድመው በማወቃቸው ነው። የኛ ችግር አሁን እነሱ ያሉበት ችግር አይደለም። አሁን ያሉበት በዚህ ሰዓት ያሉበት ችግር ስላልሆነ ዋናው ነገር ጥናት ተጠንቶ በዛ ጥናት ባለን ታች ወርዶ ባለው ጥናት መሰረት ፖሊሲዎች ሊረቀቁ፣ ህጎች በዛ አግባብ ሊወጡ፣ ታች ድረስ ኢምፕሊመንት የሚደረግበትን ተፈጻሚነት የሚያገኝበትን መንገድ ሊፈለግ ይገባል የሚል ሀሳብ ነው ያለኝ። ማስተላለፍ የምፈልገው ለመላ ኢትዮጵያውያን ሴቶች እንኳን ለማርች 8 አደረሳችሁ። እኛም ደግሞ እንደ ዌስተርኖቹ የፌሚኒዝም መስርተው ዛሬ ድረስ ውጤታማ ሆነው እንዳሉት እኛም ያንን እድል አግኝተን ከጾታዊ ጥቃቶች ተጠብቀን መብታችን ተከብሮ የምንኖርባትን ሀገር እንድናገኝ ማስተላለፍ ፈልጋለሁ። አመሰግናለሁ። ሴት ናት አካል ሴት ናት ሴት ናት አጋር ሴት ናት ሴት ናት እህት ሴት ናት ሴት ናት ሴት ልጅ ሴት ናት ሴት ናት ሴት ናት ሴት ናት እናትህም ሴት ናት